ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ዛሬም እንግዲህ በታሪካዊ ቪዲዮ መጥተናል። ዛሬ እንግዲህ አብርሃምን አራገቡት ነው የምላችሁ። አራገቡት፣ እንደ ከሰል ነው ያራገቡትና እሷን በፍቅሯ አራገበችው፣ እነሱ ደግሞ በካርቶን መሰለኝ ያራገቡት ልጁ ማለት ነው። እና በአናቱ ድፍት አደረገችው። ይሄን የፈለገችው እንግዲህ ማለት ነው። የሄርሜላ ፍቅር አብርሃምን ጠብ አድርጎታል ማለት ነው። ጠብ ስላችሁ በጀርባው ነው የጣለው። ድሮም የፈራ ነው ይሄን ነበረ። የሆነ ጊዜ ጫካ ውስጥ ወስዳ ከድንጋይ ያጋጨችው። ዛሬ ደግሞ አፈቅርሃለሁ ብላ ልጁን ፌንት አስበላችሁ። ይህ ልጅ ምን ልታደርገው ነው ያሰበችው? እቺ ልጅ አፍቅሬያለሁ በቃ አብርሽ፣ ይሄ ነገር ደብቄ መቆየት አልችልም። እውነትሽን ነው አብርሽ። ኧረ ታሪክ ነው በጣም እንዴ! በቃ አልቻልክም ማለት ነው ወንድም ማለት በጣም ታሳዝናለህ። እንግዲህ እቺ ቀን እንደምትመጣ ቀድመን ስንናገር ነበረ። መቼም ይህንን ቪዲዮ እያየች ሩታ እንደምትዝናና ምንም ጥያቄ የለውም። ሄርሜላ አይን አውጣ ነች፣ ምንም ጥያቄ የለውም። ከሄርሜላ በላይ በጣም እኔ የገረመኝ የአቤልና የብሩክ ጉዳይ በጣም አቤልማ ተዉት በቃ። እንደውም ከሄርሜላ በላይ እሱ ያፈቀረው ነው የሚመስለው። ይሄ በቃ ልጁ በቃ እንዲህ ተንሰፈሰፈ እሱ እሺ እንዲላት ተንሰፈሰፈ። እንዲህ ምንድን ነው ይህንሃል? እንዲህ በጣም ነው የሚያሳፍረው እውነት ለመናገር ማለት ነው። የተወዳችሁና የተከበራችሁ ቤተሰቦች ትላንት ያየነው እንግዲህ ዛሬም እንደቀጠለ ነው። በደንብ ሰፋ አድርገን እናየዋለን እና እንዴት እያያችሁት ነው እናንተ? በጣም እንዳዘናችሁ ተስፋ አደርጋለሁ። በእኔ በኩል እውነት እያዝናናኝም ነው እውነት እያበሳጨኝም ነው። የምሬን ነው የምላችሁ እና ጓደኛ ነኝ ታስፈልገኛለህ ምናምን ስትል ሲጀመር ማለት ነው ሲጀመር ሆስፒታል በሱ ምክንያት የገባች ሴት ታሚያለሁ አንተን ሳጣ ምናምን እያለች ስትቀባጥር የነበረች ሴት ይሄን እንዴት ማወቅ ያቅተዋል? አስቀድማ ራሱ እንደምታፈቅረው እንዴት ማወቅ አቃተው? ሲጀመር ያውቃል አብርሃም ማለት ነው ያውቃል። ሚስቱ እየነገረች ነው፣ እኛ እየነገርነው ነው፣ እናንተ እየነገራችሁት ነው። ከዚች ሴት ራቅ ትዳርን የምትፈልግ ከሆነ ብለን ደጋግመን ነገር ነው የምታደርገው ነገር። አንድ ሴት ብድግ ብላ እንዴት ነው የሌላ ባለትዳር ላይ በዚህ ልክ ነፃነት ሊኖራት የሚችለው? ስለዚህ ተግባር ከቃላት በላይ ይናገራል የምንለው ለዚህ ነው። እና ይኸው ዛሬ እንግዲህ ልጁንም እንግዲህ ደፋችሁ። በቃ ይሄ ነው እንግዲህ ትዳሩን በተነችው፣ ልጁን ደፋችሁ። ከዚህ በላይ ልጁን በአግባቡ እንደው ማለት የተወለደው ልጁን እንኳን በአግባቡ እንዳያሳድግ ያደረገችው እንደው በሰላም ተመለስ ብቻ ማለት ፓራላይዝ እንዳያደረገ ያወዳደቀ እኛ የምንመኘው እሱን ነው። በጤንነት ተመለስ ነው። ወደ ሆስፒታል ሄደዋል እና እስቲ በደንብ ሰፋ አድርገን እናየዋለን። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እስከ መጨረሻው ከኔ ጋር ቆዩ። በቃ ከቀን በቀን ላንተ ያለኝ ፍቅር እየጨመረ ነው እየመጣ ያለው። በጣም አፍቅራለሁ። ይሄ ነው እንግዲህ ከቀን በቀን የሚሰጣት ቦታ ትክክል አልነበረም። አብርሃም ትክክል አልነበረም። ይኸው አንድ ነገር ማወቅ ያለብን ነገር ቤስት የሚባል ተቃራኒ ጓደኛ አያስፈልግም። ባለትዳር ወይም ፍቅረኛ ካላችሁ ቤስት የሚባል ነገር አያስፈልግም። ቤስት ፍሬንድ የሚባሉ አሉ። ወንድ ከሆንክ ሚስት ወይም ፍቅረኛ ካለ ቤስት ጓደኛ የሴት ጓደኛ አያስፈልግም ወንድሜ። ትዳርን ወይም ፍቅርን የምትፈልግ ከሆነ ትዳር ካለህም እንደዛው አንቺም ብትሆኝ ማለት እህቴ ትዳር ካለሽ ፍቅረኛ ካለሽ ቤስት የሚባል የወንድ ጓደኛ አያስፈልግሽም። የፈለገ ለምን አይሆንም? የእሱን ጓደኛ ለምን አይሆንም? ማንም ለምን አይሆንም? ገብቶሻል አይደል? የምትፈልጊ ከሆነ እሱን የምትፈልጊ ከሆነ አያስፈልግም። በቃ ሁሉም ነገር ቀይ መስመር ሊኖረው ይገባል። ያ ቀይ መስመር ከታለፈ ግን ልክ እንደ አብርሃም ወይ ፌንት ትነቅላላችሁ፣ ወይም ፌንት ትነቅላለች፣ ወይ ፌንት ትነቅላለህ። አለቀ። ከዛም በኋላ በምን መልኩ ትመለሳለህ አናቅም። ወይ በስትሬቸር እየተገፋ ትመጣለህ፣ ወይ እዛ ሆስፒታል
ከዚህ በላይ መናገር አልፈልግም። እነሱ ያውቁ ነበር። እኔ አብርሃም ቡን በነገራችን ላይ ፕራንክ ነበር የሚመስለኝ ባይዘው ማለት ነው። ምክንያቱም ካላሰበው ማለት ነው በቃ ካላሰበው ያውቃል፣ ሲጀመር ማለት እየተነገረው እንደሆነ ያውቃል። ካላሰበው የእውነት እንደምታፈቅረው ስለሚያውቅ እንጂ ባያቅ ኖሮ የእውነት ባያቅ ኖሮ ለሱ አዲስ ቢሆን ኖሮ ፕራንክ ነው የሚመስለው። በእርግጠኝነት ፕራንክ እያደረገችው ነው የሚመስለው። እውነቱን እያወቀ በዚህ ሰዓት ላይ ቆሞ ከሷ ጋር ማውራቱ ራሱ እኔ ብሆን ከዚህ ቃል በኋላ አጠገቧ ልቆም አልችልም። ትዳሬንም ፈልገው ከሆነ ግን ትዳሩን ስለማይፈልገው እሱ ሰው ምን ይለኛል አይነት ነገር ውስጥ ስለገባ እንጂ አብርሃም ለመወሰን የተቸገረው ሄርሜላን ይፈልጋታል። ይሄው እዚህ ጋር ማየት እንችላለን። ቀደም ብዬ ነግሬያቸው ነው እንጂ አያውቁም እነሱማ ደጋሾች ናቸው። ደግሰው አገናኛችሁ፣ ደግሰው ዳሯችሁ። በቃ አለቀ። አብርሽ እንዳትነኪኝ ከዚህ በኋላ ወንድሜ እጅህን አደራ። በእጅ ሰርተ ልጅህን ስለምታበላ ላይፍ ታውቂያለሽ፣ ሁሉ ነገሬን ታውቂያለሽ። ከአንቺ የተጠበቀ ነገር የለም ማለት እንዴት ልታስብ ይቻልሽ? አብርሽ ፈልጌው አስቤው ተጨንቄ ጽፌበት ወይም የሆነ ነገር አድርጌ አይደለም ይሄ ነገር ስሜት እየተሰማኝ ያለው። ትናንትና ምን ስትይ ነበረ? ከትላንት ወዲያ በቃ እኔ ቁጭ ብዬ ፊቸሬን ስጽፈው አልሽ። ፊቸርሽን ስጽፊው ባለትዳርን እንደምታገቢ ጽፈሽ ነበር። ያንን ነው አሁን እየተገበርሽ ያለሽው። ማፍቀር ደግሞ ኃጢአት አይደለም። እኔ ቆይ ጽድቅና ኃጢአቱን እንኳን ለይተሽ አታውቂም እንዴ? ባለትዳር ትዳር መበተን ኃጢአት እንደሆነ እያወቅሽ ኃጢአት አይደለም ትኛለሽ እንዴ? ቦታውን የማያውቅ ፍቅር ጽድቅ የለውም። ለእንደዚህ ያለ አይደለም ፍቅር የተፈጠረው አይደል እንዴ? ይሄ እንደ ጽድቅ አርጋ ተቆጥሯለች እንዴ? ደግሞ ትንሽ ማፈሪያ ትምኛለሽ። ከዚህ በኋላ ጠቅም እንዳትሽ ትክክለኛውና ትክክለኛ ውሳኔ ይሄ ነው። ይሄንን ወስነ ወደ ቤት ብትሄድ ያዋጣል። በቃ አለቀ። ይሄ ነው ትክክለኛ ውሳኔ ማለት ነው። የምሬ ነው። እኔና አንቺ ደግሞ ፈጽሞ አብረን ልንሆን ማንችል የተለያየ ዓለም ሰዎች ነን። እንደዛ ታስባለህ? ምን ነው ስለ ልጅህና ስለ ሚስት ማውራት አቃተ? እኔ ባለ ትዳርና የልጅ አባት እንደሆንኩ ታውቂያለሽ። እኔ ከሚስቴና ከልጄ ጋር ነው መኖር የምፈልገው። ላግዝሽ እንጂ የመጣሁት ከአንቺ ጋር በፍቅር ልጣመር አይደለም የመጣሁት ብሎ መናገር ማን ገደለ? ስለዚህ ፍላጎት ይታወቃል ማለት ነው። ይሄ እዚህ ጋር ማስመሰል ምናምን ነገር አያስፈልግም። በቃ ድብና አድርጋ ታስመስል። በቃ እኔ ላንተ መጥፎ ሰው ነኝ? አብርሽ ቢያንስ ፍቀድልኝና የህይወት ካጋር ካድርገኝ። መሆን አትችይም። ቦታሽን ያላወቅሽ ሴት አሁን እንደው የህይወት አጋር ሆነሽ እንደው ለሱ ሰላም ትሰጪዋለሽ ብለን እናስብ። አንቺ ከሌላ ወንድ ከሌላ ሴት ላይ ነጥቀሽ ያመጣሽው ወንድ ነገ ልክ እንዳንቺው ሰው ይነጥቀኛል ብለሽ በማሰብ ልጁን ማለት ነው በገመድ ላይ እንደምታስኬደው አልጠራጠርም። የእውነቴን ነው የምለው። አብርሽ ጌታን በደንብ ፍቅር ሰጥሃለሁ። እሺ በለኝ፣ ተቀበለኝ አብርሽ። እንደሚስት ዝቅ ብዬ እንኳን አክብሬክ በስትክክል ላኑሩክ። አያችሁ፣ የሩታን ክፍተት ነው ልትነግረው የምትፈልገው። ሩታ አታከብረህም፣ እኔ አከብርሃለሁ፣ አክብሬ ከአንተ ጋር ልኑር እንደሚስት ዝቅ ብዬ ምናምን። ኧረ እባክሽ መጀመሪያ ፍቅር የሚባለው ነገር ይግባሽ። ፍቅር የሚባል ነገር ምን ማለት እንደሆነ ራሱ አልገባሽም አንቺ ገና ማለት ነው። አንቺ የሆነ ሌላ ዓላማ አለሽ ሲጀምር ማለት ነው። ምን ሄርሚ ትላለህ? ሄርሜላ በልና በሙሉ ስሟ ጥራት። ምን ታሽቃምጣለህ እዚህ? ምን አይነት ነው በእናታችሁ? በምንም አይነት መንገድ እንደልንሆን እስቲ እድሉን ስጠኝ ቢያንስ። ሄርሚ ያምሻል።
ቀላል ያማታል እንዴ? ስለሚያማት እኮ ነው ይህንን አስተሳሰብ ይዛ የመጣችው። ለነገሩ ጓደኞቿ ናቸው፣ ጓደኞችህ ናቸው፣ ያንተ ጓደኞች። አስደስትካለሁ። እንዳትነኪኝ ሳይሆን ጥፊ ነበር የሚያስፈልጋት። እንዳትነኪኝ የሚባል ነገር አይደለም። በጥፊ ብለህ ብትሸኛት ጥሩ ነበር። እያወራን ነው አይደል? አውርታት መግባባት እንችላለን አይደል? እኔ ህይወት ላይ በድጋሚ እንዳትመጪ ሄርቢ። እያንዳንዱ ላይ ታውቂያለሽ። ይህን ነገር እያወቅሽ ይሄ ስሜት ሊሰማሽ አይገባም ነበር እንዴ? ክፍተትህን አይደል? ሲጀምር አንተ ሄድዛ የከፈትከው እኮ ክፍተት ነው። ዛሬ እሷም ያንን ለመጠቀም የሞከረችው። አንተ እዛ ሰላም እንዳልሆንክ ታውቃለች። በቃ ይህንን እኮ ነው። አንተ እዛ ሰላም እንደሆንክ ታውቃለች። ሰላም ትዳርህን በአግባቡ መያዝ እንዳልቻልክ ታውቃለች። ሩታ ደግሞ ከዛ የራሷ ብሶት አለ። እሷችን ክፍተት ተጠቀመቻ። በቃ ስለዚህ ከአሁኑ ቆርጬ የምነግርሽ ነገር ቢኖር እንዳታስብ፣ በምንም አይነት መንገድ እንዳታስብ፣ እንዳትነኩኝ። አፈቀርኩ አለች እንጂ ምን እና ትክክል ነው። አፈቀርኩ ማለቷ ትክክል ነው። ለነገሩ ለእናንተ ትክክል ነው። እንግዲህ ቡቻ ነገሩ ለሱ አዲስ ነው። በጣም ተናዷል። እውነት ለመናገር ማለት ነው ትክክለኛ ሰው እሱ ነው። በጣም ተናዷል። ይሄ ኪያ የተባለ ልጅ ደግሞ በጣም ነው። እዩና ኪያ የሚባሉ ልጆች ደግሞ በጣም የሚገርሙ ማለት ነው። እውነት እንጂ ምን አለች? በቃ አይሆንም መልስ ከሆነ አይሆንም ነው የሚባለው። ህይወቴ ውስጥ አትምጪ ምን አይባልም። በቃ ተመልከቱት። ለነገ እኮ ሴታፕ እያመቻቸ ነው። ከህይወቴ ውጪ ምናምን ለምን ትላታለህ? ምክንያቱም አንድ ከህይወት ወደሱ ካልመጣች ድጋሜ ከተራራቁ ምንም ችግር ሊፈጠር አይችልም። የእውነት ከሆነ አብርሃም እየራቃት ያለው እንዳትርቀው። ልርቅሽ አልችልም ጓደኛዬ ይሁኝ ምናምን። ኧረ እባክህ ትሆናለች። እንደው ኧረ እንዴት ሊሆን ይችላል? አሁን እንዴት ሊሆን ይችላል? እዩ የሚባለው ልጅ አያችሁት? ምን ሆነ ነው? ከትላንት ወዲያ እኮ እዛ ሩታ ጋር በጣም ምን አይነት አሳፋሪ ልጆች ናቸው ግን! ምን አይነት ጓደኞች ነው ግን ያለው ይሄ ልጅ? አረ ጓደኛ መምረጥ እኮ እንዴ እኔ ያልከውን እኮ እንትን ነገር አይደለም እኮ የተደረገ ያለው አብርሽ። ሄርሜላ ለአንተ ትልቅ ቦታ አላት። በጣም ነው የምታከብርህ፣ በጣም ነው የምትወደድ። እንደውም ዛሬ በሴትነት አቅሟ ያቀረበችልን ፍቅር እንድትቀበላት ነው ፈልገው። አቤላ እንድትቀበላት ነው የምፈልገው ጭራሽ ማለት ነው። ምክንያቱም ቀደም ብያቸዋለሁ፣ አቤል ነው እንደው ከሄርሜላ በላይ እንደውም ለጉዳዩ የተንሰፈሰፈው አቤል ነው። ስራዬ ብሎ ቤታቸው ውስጥ ማለት ነው ሊበታትናቸው የተቀመጠ ልጅ ጓደኛ መስሎ ጥሩ ጓደኛ ጥሩ ወንድም መስሎ ማለት ነው። ሌላ ነገር ምንም አሞኝ አይደለም አሞኝ ማትከበርበት ቤት መሆናት እንድትሆን አልፈልግም። ኧረ እባክህ አስበህለት ሞታል። አንተ ከልጁ ለይተህ አስበህ በቃ እንደው በጣም ምን አይነት ነው በእናታችሁ? ይህ ነገር መጀመሪያም አንተ ታውቅ ነበር። ሲጀመር ማውቃውን ነው ግን ደግሞ እንዲሆን እፈልጋለሁ እንድትቀበላት እፈልጋለሁ። እየፈራሁ ነው። ብትፈሪው ይሻላል። የእውነት ብትፈሪው ይሻላል። እንደዚህ በእንደዚህ አይነት መልክ የምትመልሳት አይነት ሰው አይደለች። እንዴት እንዲመልሳት ነው የፈለግከው? ኧረ እባክህ ሂጂልኝ ከቤት ውጪ የምትባል አይነት ሰው አይደለች። ስለዚህ ተረጋግተን ሰላማዊ የሆነ መልኩ በቃ እኔና አንቺ ኖርማል ጓደኛ ነው። በቃ በትክክል መናገር ነው። አብራን ጸባይ ያስፈልጋል። በቃ እድሉን ስጣት። የትኛውም ነገር ይሆናል። በማያገባ ነገር እንዳትገባ። አብራም እንደፈለግህ በማያገባ ነገር እንዳትገባ።
ይሄ ልጅ እኮ ድሮ ነበር ማስቆም የነበረበት። አቤል የሚባል ልጅ እኮ ሲጀመር እናንተ ህይወት ውስጥ ማለት ነው መበጥበጥ ከጀመረ በጣም ቆይቷል። ስለዚህ በቃ በጣም እኮ ነው ያረፈድከው አብርሃም። በጣም ሲጀመር እስከ ዛሬ ባይቆይ ኖሮ እናንተ ህይወት እንደዚህ አይሆንም ነበር። ህይወት አንተ ነው የምትወስነው። በኔ ወጥ ሰው ወይ የሚወስነው አብርሽ ነገር በጸብ አይደለም፣ በንግግር ነው ያናገረህ። መልስለት፣ በንግግር መልስለት እኮ። ይሄ ልጅ አሁን እንደው ቦክስ አያስፈልገውም ደግሞ ሁሉም አስረው ስለመጡ እንጂ ማለት ነው። በኔ ወጥ እሱ ነው ወይ የሚወስነው? ምን አገባው እኮ በንግግር ነው ያለብህ። በጸብ ነው ይሄው ልትመታው ነው። ይሄው ምታው መምታት ነው የፈለገው። ይሄው አብርሃም በቃ አሁንም ማድረግ ያለበት ነገር ቀስ ብለህ አድርግ። እኔ ልገፋ አልችልም። ቀስ ብለህ አድርግ፣ አስብበት። ኧረ እባክህ አብርሽ ወይኔ ወንድሜ፣ ይሄን አይደል የፈለጋችሁት? ልጁ በዚህ ልክ እንደዚህ ፌንት እንዲነቅር አይደል የፈለጋችሁት? ይሁንላችሁ። አብርሃም ዋንታው ይዞራል። ወይኔ አይኑ በጣም ተገለበጠ። እውነትህን ነው ግን አብርሽ ምነው አፈቅረዋለሁ የምትለው ልጅ ራቀች። የት አለች? አሁን እንዲህ ላው ላይ ድፍት ብላ ስትንከባለል ምናምን ነገር ለምን አናይም? የውሸት መሆኑን እኮ ማለት የውሸቷን እኮ ነው ሲጀምር አትወደውም። በቃ ምነው ትንፋሽ አሰጠው ነበር ታዲያ? የእውነት የምትወደው ከሆነ አብርሽ እግዚአብሔር ይነቃር ለሚሄድ ይሁን ሰው አይችልም። ይሄን አይደል ለምትፈልጉት ተሳካላችሁ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እመጣለሁ። እስከዛው በያላችሁ በሰላማችሁ ብዝት ይበላለኝ። ቻው